አንተን እንድመስል በኑሮዬ ጌታ ዛሬም ለውጠኝ ኢየሱስ ጸጋህ ያግዘኝ። በዘመናችን ያለችው ቤተክርስቲያን ወይ ደግሞ ያሉ አማኞች አንድ በጣም ከፍተኛ አደጋ ላይ እንዳለን ይሰማኛል። አክቹአሊ ብዙ አደጋዎች ናቸው ያሉብን። ያደጋው ብዛት እንደውም ጤነኛ የሚባል ነገር የለም እንዴ ብለን እስክንፈጋራና እስክንሰጋ ድረስ ምን ጉድ ውስጥ ነው ያለነው ብለን እስክንጠይቅ ድረስ የሚያደርሱም ብዙ ጉዳቶችና ሰንካላ ጎዳናዎች አሉ በመካከላችን። ይሄ የምናውቀው ነው። በተለይ ግን መሰረት ሲናጋ ግን በጣም ደግሞ ያደጋውን ክፋትና ስፋት ጥልቀቱንም ያሳየናል። ከላይ የተበላሸ ቤት ቢሆን እድሳት ይደረግለታል። የዘመመ ጎጆ ይቃናል። መሬቱ ሲንሸራተትስ የዛኔ ምን ይደረጋል? ምንም በቃ አብረው የተንሸራተቱ እያየነው ነው። አክቹአሊ በተፈጥሯዊ አደጋ የሚደርሰውንም በሀገራችን እያየነው ነውና ይሄንን ሳምንታት ዛሬን ጨምሮ የምናሳልፈው በጣም የተንሸራተተውን መሰረት መሬት እሱን እንፈትሻለን እና ያጣነውም እሱን ይመስለኛል። እኔ ታላቅ ተሐድሶ እንዲሆንልን ጸሎቴም ነው ምኞቴም ነው። ብዙ ጊዜ የታድሶ ኮንፈረንሶች ይደረጋሉ፣ የታድሶ ፕሮግራሞች ይደረጋሉ። በተለያዩ ቤተክርስቲያናት ስለ ታድሶ እናወራለን፣ መታደስ እናስባለን። ግን አንዳንዴ ታድሶን ስናስብ ወደ 16ኛው መቶ ክፍለ ዘመን የነበረውን የነ ማርቲን ሉተር እንቅስቃሴ ጋር ብቻ ደርሰን እንቆማለን። ታድሶ እሱ አይደለም። እሱ በታሪክ አካል ውስጥ እግዚአብሔር እያደሰ ሁሉ ጊዜ በማደስ ሂደት ውስጥ ስለሆነ እግዚአብሔር እያደሰ በሚሄድበት ጊዜ በሆነ ወቅት ላይ በካቶሊክ ቤተክርስቲያን ውስጥ ቃሉ ተበረዞ ተጣሞ ነበረ። ስለዚህ ያንን የሚያስተካክሉ ሰዎችን እግዚአብሔር አዘጋጀና አበጀና ቀጠለ። ስራው ቀጥሏል ማለት ነው። ያን አይደለም የጀመረው እግዚአብሔር እና ወደኋላ መታደስን ስናስብ እዛ ጋር አይደለም የምንቆመው። ወይም ደግሞ ሐዋርያት ስራ ላይ ደግሞ ሄደን የመጀመሪያ ቤተክርስቲያን የነበረችበትን ሁኔታ ብቻ አይደለም የምናስበው። ኦፍ ኮርስ የመጀመሪያ ቤተክርስቲያን የነበረችበት ሁኔታ በአዲስ ኪዳን ላሉት ቤተክርስቲያናትና አማኞች ሁሉ መሰረታዊና እንደ ፕሮቶታይፕ የምናየው ነው። ነገር ግን ከዛም ያልፋል። ታላቁ ተሐድሶ የህይወት ለውጥ ነው። በማዕከላችን ሁላችንም እዚህ ስንሰባሰብ ትክክለኛው ሰው ማን ነው ብላችሁ ጠይቃችሁ ታውቃላችሁ? ትክክለኛው ሰው እዚህ መካከል ማን ነው? ሰው ማን ነው እዚህ መካከል? እሱን እንማርና ሰው ያልሆነውና ሰው የሆነውን እንለያለን። ጌታ ይረዳናል። መጽሐፍ ቅዱስ ሁለት አይነት እንትኖችን ይናገራል። እንደዚህ እግር ኖሯቸው እየተነፈሱ አይናቸው ጆሮአቸው እየሰማ የሚንቀሳቀሱ ሰዎችን ሬሳ የሚልበት ክፍል አለ። በበደላችንና በኃጢአታችን ሙታን ነበርን፣ የምንበላ የምንጠጣ ሬሳዎች ነበርን ነው የሚለው አይደል? ከዛ ደግሞ በክርስቶስ ኢየሱስ ህይወትን ሰጠን። ህይወት ያገኙ ሰዎች ደግሞ አሉ። ሬሳ ሆኖ ደግሞ የሚመላለሱ ሰዎች አሉ። እነዚህ ሰዎች ውጭ ብቻ አይደለም ያሉት፣ ቤተክርስቲያን ቅጥር ግቢ ውስጥም አሉ። አክቲቪቲዎችን ለምደዋል፣ ተግባራትን ለምደናል። መዘመር፣ መምራት፣ መጸለይ እንችላለን። በደንብ የአገልግሎት ግሩፖች ውስጥ ገብተን መሳተፍም እንችላለን። ግን ህይወት ግን የለንም እና ሁለት አይነት ሰዎች አሉ ቤተክርስቲያን ውስጥ። እነሱን የምናየው መሳይና አስመሳይ የሚባሉ ሰዎች አሉ። መሳይ የሚባል ወንድም ካለ ይቅርታ። እና ይሄ እንትናችን ህይወታችን በቤተክርስቲያናት መካከል የምናየው እንቅስቃሴ ህይወታችን፣ ምልልሳችን በአጠቃላይ በምናመልከው ኢየሱስና በኑሯችን መካከል ወይ ደግሞ በስራ ቦታ፣ በትምህርት ቤት፣ በቤተሰባችን ውስጥ በምንገልጠው ኢየሱስ መካከል ከፍተኛ ልዩነት አለ። ለብዙዎች ክርስትና ማለት አንድ ሰው ከሞተ በኋላ ለሚያገኘው የተረጋገጠ ህይወት ሲል ከሞት በኋላ ገነት አለ ወደ መንግስተ ሰማይ አለ ዋቴቨር ለዛ ለሚያገኘው የተረጋገጠ ህይወት ሲል ክርስቶስን ስለማመን ስለማወቅ ዶክትሪናል ኢሹዎችን እነሱን መረዳት ብቻ ይመስለዋል። ኢየሱስ ክርስቶስ የሰው ልጅ ኑሮና ኃጢአት እንደሚቆጣጠር ጌታ ከመታየት ይልቅ ከኃጢአት መዘዝ ብቻ የሚያድን አዳኝ ተደርጎ ይታያል። ኢየሱስ ክርስቶስ ምንድነው? አዳኝ ነው። ከዘላለም ሞት ያድናል። ግን ደግሞ ኢየሱስ ክርስቶስም ጌታም ነው። ደስ ይለኛል የ54ቱ መጽሐፍ ቅዱስ ትርጉም ላይ ያለው ርዕስ በተለይ የወንጌላትን መጽሐፍ ላይ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ኢየሱስ ማን ነው? ጌታችንና መድኃኒታችን ነው። ብዙ ጊዜ ግን የምናየው አዳኝነቱን ነው። ለፉካራ ኢየሱስ ጌታ ነው እንላለን።
ክሌም እናደርጋለን። ወደ ተግባር ህይወት ሲመጣ ግን አዳኝ ነው ብለን እናስባለን። ከዘላለም ሞት ያድናል፣ ከእንትን ያድናል። ኦኬ ይሄንን አይነት ሁኔታ አንድ የነገረ መለኮት ሰው ምን ብሎ ገልጾታል? ቫምፓየር ክርስትና ብሎታል። ቫምፓየር ምን ማለት ነው? ብዙ አማኞች ስለ ኢየሱስ ያላቸው አመለካከት ትንሽ ኃጢአቴን ለመሸፈን ለማንጻት የሚሆን ደምህን ፈልጋለሁ፣ ነገር ግን ያንተን ህይወት ለመከተል ፈቃደኛ አይደለሁም፣ ፍላጎት የለኝም የሚሉ ናቸው። ይሄ ኮንፌስ የምናደርገው ማለት በአፋችን የምንናገረው ብቻ ሳይሆን ወይም ላይሆን ይችላል፣ በህይወታችን ግን የምንገልጠው ነው። እና ስለ ደሙ ሲወራ አዳንከኝ፣ ፈሰስከልኝ፣ ታረኩኝ ምናምን ብለን በዛ ኢንስፓየር እንሆናለን፣ እንደሰታለን። መልካም ነገር ነው፣ ትክክለኛም ነገር ነው። ከዛ በኋላ ግን ፎጣ ይዞ እግር ያጠበውን ኢየሱስን ግን አንፈልገውም። በረሃውን አንፈልገውም። በምድረ በዳ የተፈተነውን ኢየሱስን አንፈልገውም። በጌቴሰማኒ ከሚቀርብለት የሞት ጽዋ ጋር የታገለውን ኢየሱስን ግን አንፈልገውም። እና ይሄንን ተመልክቶ ነው ሰውየው ቫምፓየር ክርስትና ያለው። በአዲስ ኪዳን መጽሐፍት ግን ኢየሱስ ክርስቶስን ወደ መምሰል የማያመጣ የማያሳድግ ተግባራዊ ለውጥ የማያመጣ ተግባርን የማይቀይር በጠቅላላው ከዚህ ጋር የማያያዝ እምነትን የአዲስ ኪዳን መጽሐፍት አያስተምሩንም። አንድ ሰው ክርስቲያን ነው የምንለው ምን ሲሆን ነው? ይሄ ነው ጥያቄያቸው። ለዚህ ነው የሚመልሱትም መልስ ጻፉትም ጳውሎስም ጴጥሮስም ዮሐንስም የተናገሩት ያንን ነው። ክርስቲያን ማን ነው? ኢየሱስን የሚከተል ሰው ማን ነው? ዘንድሮ አወዛጋቢ ነው። ያው ጴንጤ ማን ነው ልል ነበረ። ጴንጤ ራሱ ሌላ ክርክር የተፈጠረበት ርዕሰ ጉዳይ ሆኗል። ነገር ግን ትክክለኛው ሰው ማን ነው? አንደኛ መጀመሪያ፣ ከዛ ደግሞ ክርስቲያን ማን ነው? ክርስትና በኢየሱስ ክርስቶስ ማመን ማለትም የመረጃ እውቀት አምናለሁ ማለት ብቻ ሳይሆን በመንፈስ ቅዱስ ኃይል በመታገዝ በእድሜ ልክ ሂደት ልክ እንደ ኢየሱስ የመሆን ትጋት ነው። ክርስቲያን ኢየሱስን የሚመስል ነው። በጣም አስደንጋጭነት አለ መጽሐፍ ቅዱስ ውስጥ። ማንም በእርሱ እኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። መጽሐፍ ቅዱስ ከዚህ ውጪ ያለ የትኛውንም አይነት መስፈርት አያቀርብልንም። ቅዱስ ዮሐንስ ነው የተናገረው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ ማንም በጌታ ነኝ የሚል ማንም ኢየሱስን አውቃለሁ የሚል ማንም በኢየሱስ ነኝ የሚል ቢኖር እርሱ ኢየሱስ እንደተመላለሰ ሊመላለስ ይገባል። ኢየሱስ እንደኖረው ይኖራል። እግዚአብሔር ከኢየሱስ ያነሰ ህይወት አይጠብቅብንም። ከዛ በታች ከሆነስ በጌታ አይደለም። ግልጹ ይሄ ነው። አስደንጋጭ ያልኩት ለዛ ነው። ጥቅሱን እናውቀዋለን። አስደንጋጭነቱ ይሄ ነው። ከዚህ ሌቭል ወርዶ የሚጫወት ሰው ካለ ኢየሱስ ከሚመላለሰው መመላለስ ልክ እንደ ኢየሱስ የሆነ ህይወት የሌለው ሰው ካለ ጥሩ ጴንጤ ሊሆን ይችላል፣ ጥሩ ቤተክርስቲያን ሳሚ ሊሆን ይችላል፣ ጥሩ አገልጋይ ሊሆን ይችላል። ኦፍ ኮርስ ትልልቅ ፖዚሽን መስጣቸው ካሉ እንግዲህ በእረኝነትም መጋቢነትም ዋቴቨር ሐዋርያ ነብይ ዋቴቨር ሊሆን ይችላል። ኢየሱስን ግን አያውቀውም። በጌታ አይደለም። በጌታ ሳይሆኑ እነዚህን አክቲቪቲዎች መምሰል ይቻላል። እኔ በድፍረት አንዳንዴ ዝም ብለን የለመድን ይጮህን ምናምን ከምንሄድ ቆም ብለን ራሳችንን ብንመዝን የተሻለ ይመስለኛል። ጳውሎስ ሲመክር እንደዚህ አለ። በተለይ ለቆሮንቶስ ሰዎች ጽፍላቸው ቆም ብለን ራሳችንን ብንፈትሽ ባልተፈረደብን ነበር። እስራኤላውያን እኮ በእግዚአብሔር የተመረጡ የእግዚአብሔር ሕዝቦች ነበሩ። ባህር ተከፍሎ የተሻገረ ሕዝብ የለም። ሌላ እኮ እስራኤላውያን ናቸው። ከሰማይ መና ወርዶ የበላ ሕዝብ የለም። የእግዚአብሔርን ድንቅና ታምራት ያየ ሕዝብ ነው። በተዘረጋች ክንፉ ጋርዷቸው በጣም ገናናና ጨካኝ ከሚባለው ከግብጽ መንግስት ነፃ ያወጣቸው የራሳቸው ምድር የሰጣቸው ይህንን ታምራት ያየ ሕዝብ የለም። ነገር ግን ሁሉም በምድረ በዳ ወድቀው ቀሩ ይለናል። ለዚህ ነው ማንም ቆም ያለው የሚል እንዳይወድቅ ይጠንቀቅ። የቆመ ሲመስለው ልክ ነኝ ማለት ሲጀምር ኮንፊደንስ ሲሰማው እንዳይወድቅ ይጠንቀቅ። ይሄ ለትምህርታችን ተጽፏል። አንደኛ ቆሮንቶስ ምዕራፍ 10 ብሎ ይነግረናል። ይሄ ኢየሱስ ክርስቶስን መምሰል የሚባለው ሐሳብ የግድ ነው ወንድሞቼ እናቶች፣ የግድ ነው። ኦፍ ኮርስ በአንድም በሌላም ሰምተነዋል፣ እየሰማንም አድገናል። እኔ ለራሴም በኢትዮጵያ ላለች ቤተክርስቲያንም ያለኝ ሐሳብ አንዱ በየሳምንቱ የእግዚአብሔርን ቃል እንሰማለን፣ እንሰበካለን፣ እንማራለን። የህይወት ለውጣችን ግን በጣም ጥቂት ነው። የውሃ ጠብታ ነው። የምንሰማውን ያህል ስብከት አይደለም። አንዳንዴ በጣም ደስ ሲለን በዩቲዩብም በምናምን ከፍተን እንሰማለን። ጤናማ የምንላቸውን አገልጋዮች ሁሉ እንሰማለን።
የህይወት ለውጣችንስ የምንሰማውን ያህል ያልሆነው ለምንድን ነው? ከተግባር የተፋታን ስለሆነ ይመስለኛል። አንዱ በርካታ ነገሮች ማቅረብ እንችላለን። ሰማን አንድ ነገር አይደለ? ከሰማን በኋላ እንድናደርገው ነው እንጂ ቃሉ የመጣው ለፐ አይደለም። ጌታ የሚያስተምረን አሪፍ ጊዜ ነበር፣ እግዚአብሔር ይመስገን። ለቆንጆ ፕሮግራም አይደለም ጌታ ቃሉን የሚልከው። ፕሮግራም አድመቂያ አይደለም ቅዱስ ቃሉ፣ ህይወት መለወጫ ነው። ለትራንስፎርሜሽን ነው እግዚአብሔር የሚናገረን። በየጊዜው እንግዲህ በአመት ውስጥ 52 እሁድ አለ። እሁዱን ብቻ ይመጣ ሰው እንኳን ቢኖር ቤቱ እንኳን ባያነብ ቃሉ 52 አይነት ስብከት በየሳምንቱ ይሰባል። የሚቀጥለው አመትም ግን ዘንድሮ በተቸገረበት ኃጢአት ይቸገራል። ፈቀቅ ያለ ህይወት የለው። ለምንድን ነው? ኮግኒቲቭሊ አለን እኮ ልንከራከር ስንል እንከራከራለን፣ ልናወራ ስንል እናወራለን፣ መሸፈን እንችልበታለን። ትራንስፎርሜሽን ግን የለም ወገኖቼ። ኢየሱስ ክርስቶስ ለመረጃ አይደለም የመጣው፣ ለህይወት ለውጥ ነው። ከኛም የሚፈልገው ይሄንን ነው። በጣም የተደራጁ ፕሮግራሞች አሉን። በጣም የተደራጁ መራግ እንትኖች ምንድነው አዳራሾች አሉን። የህይወት ጉዳያችን ግን በፍጹም ማለት በምችልበት ደረጃ ኢየሱስን አይመስልም። ይሄን ደግሞ ለምደነዋል። አስፈሪው ነገር እሱ ነው። ይሄ ኢየሱስ ክርስቶስን መስሎ መኖር፣ ልክ እንደ ኢየሱስ መጸለይ፣ ልክ እንደ ኢየሱስ ማፍቀር፣ ልክ እንደ ኢየሱስ ማገልገል፣ ልክ እንደ ኢየሱስ መሆን በሁሉም ህይወታችን አቅጣጫ ላይ እግዚአብሔር ከጥንት ዓለምን ሲፈጥር ጀምሮ ያቀደው እቅድና ወደፊቱም ደግሞ የሚጠብቀን ክብር ነው። እሱም በጥቂቱ አይተን ዛሬ እንጨርሳለን በሚኖረን ጊዜ። እግዚአብሔር አምላክ ሰውን በምድር ሲያፈጥረውና በዘፍጥረት ምዕራፍ 1 ቁጥር 26 ላይ ሲያበጀው የተናገረው ቃል ውስጥ ሰውን ከሌላው ፍጥረት የሚለየው አንዱ ነገር በእግዚአብሔር መልክ መፈጠሩ ነው። እንደዚህ ይላል ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ወንድና ሴት አድርጎ ፈጠራቸው ብሎ ይናገራል። ሰው በምድር ላይ የእግዚአብሔርን መልክ የተሸከመ እንደ እግዚአብሔር እንዲኖር የታቀደ የተፈጠረ ሰው ነው፣ ፍጥረት ነው። ይሄ በተለይ እዚህ ቦታ ላይ የተጠቀሰው ቃል መልክ የሚለው በተለያየ ስፍራ ላይ አንድ ንጉስ በሚገዛበት ቴሪቶሪ ግዛቱ ውስጥ ያ ግዛት የሱ ለመሆኑ ማሳያ በየቦታው የሱ መልክ ይቀመጣል፣ የሱ ሐውልት ይቀመጣል። እና እዚህ ቦታ ገዢ ማን ነው ይባላል? ያ ሰውዬ ነው፣ ያ ንጉስ ነው። ምናልባት ንጉሱ ያለው ዋና ከተማ ሊሆን ይችላል። ነገር ግን በየክፍለ ሀገራቱ ሁሉ የሱ ምስል ስለሚቀመጥ የዛ ቦታም ገዢ አስተዳዳሪ እሱ ነው ይባላል። እግዚአብሔር በፈጠረው ምድር ውስጥ የሱ ግዛት መሆኑ እንዲታወቅና እንዲከበር ሪፕሬዘንታቲቭ አድርጎ ተወካዮች አድርጎ የፈጠራቸው ሰዎችን ነው። ስለዚህ ሰው የእግዚአብሔር መልክ ተሸካሚ ሆኖ በየቦታው አለ። ሰው ባለበት ቦታ ላይ ሁሉ እግዚአብሔር አለ። ሰው እግዚአብሔርን እንዲገልጥ እግዚአብሔርን እንዲመስል ተደርጎ የተፈጠረ ነው። ስለዚህ ለተቀረው ዓለምም ይህን እንዲያሳይ ተደርጓል። ይሄ በእግዚአብሔር መልክና አምሳል መፈጠሩ በታዘዘበት ትእዛዝ ውስጥ ወይ ደግሞ በተሰጠው ተልእኮ ውስጥ በስራ ውስጥ ይገለጣል። ለምሳሌ እግዚአብሔር ጨለማና ድቅድቅ በነበረው ዓለም ውስጥ ብርሃንን አምጥቶ እንደፈጠረ ልክ እንደዚሁ አዳምም ደግሞ ክሪኤቲቭ የመሆን በተፈጠረው ዓለም ውስጥ አንዳንድ ነገሮችን ዲስከቨር የማድረግ አቢሊቲ ተሰጥቶታል። ከዚህ ቀደምም ብለናል። እግዚአብሔር ለአዳም ወንበር አልሰጠውም፣ ዛፍ ግን ሰጥቶታል። ስለዚህ ዛፉን አበጃጅቶ መስራት የሱ ኃላፊነት ነው። እግዚአብሔር አምላክ ጋር ያለው ክሪኤቲቪቲ፣ እግዚአብሔር አምላክ ጋር ያለው የመግዛት የማስተዳደር መልክ በሰው ሕይወት ውስጥ እንዲገለጥ እግዚአብሔር ፈቅዷል። በሌላ እንስሳ አላደረገም። ይሄንን ልክ እንደዚሁ አምላክ አብ፣ ወልድ፣ መንፈስ ቅዱስ ያላቸው ህብረት ሪሌሽንሺፕ እንዲገለጥ የዛ ማሳያ እግዚአብሔር ሰውና ሰውን ፈጠረ። የአዳምና የሔዋን ግንኙነት፣ አዳምና ሔዋን የሚኖራቸው ግንኙነት እግዚአብሔር አምላክ በማከሉ ያለው በስሉስ አሐዱ አምላክ ማከል ያለው ግንኙነት ማሳያ ነው። እግዚአብሔር ሪሌሽን አለው ማለት ነው። ህብረት የሚፈልግ አምላክ ነው። ህብረት ያለው አምላክ ነው ሲጀምር። ስለዚህ ሰውን በህብረት እንዲኖር ፈቀደ ማለት ነው። በእግዚአብሔር መልክ ተፈጥሯል፣ የእግዚአብሔርን መልክ እየገለጠ እንዲኖር። ስለዚህ እግዚአብሔር ሰውን ሲፈጥረው የመጀመሪያ ተልእኮ ወይ ደግሞ የመጀመሪያ ጥሪው ምንድነው? እግዚአብሔርን መምሰል ነው። የመጀመሪያው ጥሪ ይሄ ነው። እንዲሆን የተፈለገው ይሄ ነው። በእግዚአብሔር መልክ ተበጅቷል። ስለዚህ የእግዚአብሔርን መልክ እንዲመስል ይጠበቅበታል። የተሰጠው ኃላፊነት የመጀመሪያው ይሄ ነው። ግዛት፣ አልማት፣ ኮትኩታት፣ ጠብቃት ከሚለው ትእዛዝ ቀድሞ የተሰጠው ይሄን ነው። ማንም መምሰል? እግዚአብሔርን መምሰል። ስለዚህ የሰው ትክክለኛ ሰው እግዚአብሔርን ይመስል ሰው ነው። ነገር ግን እንደዚህ አልቀጠለም። እንደምናውቀው ታሪኩን ዘፍጥረት ምዕራፍ 3 ላይ ኃጢአት ገባ። ኃጢአት በገባ ጊዜ ይሄ መልክ፣ ይሄ መስታወት፣ ይሄ እግዚአብሔርን የሚያንጸባርቀው መስታወት ተሰበረ።
እንክትክት አለ። አዳምና ሔዋን ራሳቸውን በራሳቸው የማስተዳደር እንደ እግዚአብሔር ሳይሆን በራሳቸው ፈቃድና ሐሳብ የመመራት ውሳኔያቸው ከእግዚአብሔር ጋር አጣላቸው። ያ መልክም ደግሞ ተሰነጠቀ። ከዛም በኋላ የሰው መልክ በሰው ውስጥ ያለ እግዚአብሔር መልክ ክፉኛ ተበላሽቷል። አንድ ሰው እንደሚሉት መልኩ በጣም ከመበላሸቱና ስንኩል ከመሆኑ የተነሳ የቀረው ነጸብራቅ የተዘበራረቀ የተቆራረጠና በበሽታ የተለከፈ ነው። ሞት ኃጢአት የበከለው ነው። ስለዚህ አሁንም ሰው የተፈጠረበትን ዓላማ ለምሳሌ ይሰራል። ነገር ግን የሚሰራው ኤደንን አይደለም ባቢሎንን ነው። ለራሱ ስም ማስጠሪያ አምላክን መቆጣጠሪያ ጣቢያ አሁንም ይወዳል። ነገር ግን አሁን የሚወደው ራሱን ነው፣ ሌላውን አይደለም። አለኮ መልኩ ግን ተሰብሯል፣ ተበላሽቷል። አሁንም ይገዛል። ነገር ግን የሚገዛውና የሚያስተዳድረው ወደ ጭቆናና ወደ ብዝበዛ ተቀይሯል። አንዱ ላይ ለመሰልጠን አንዱ ላይ በላይ ለመሆን በሚል ነው። መልኩ አለ ግን ተበላሽቷል፣ ወይቧል፣ ተሰብሯል፣ ጠፍቷል፣ ሰንካላ ሆኗል። እግዚአብሔር እስራኤልን ከጠራት በኋላም በድነት ታሪክ ውስጥ እስራኤልን ሲጠራት የተጠራችው የካህናት መንግስት እንድትሆን ነው። ትክክለኛውን የእግዚአብሔርን መልክ በመኖር ለተቀረው ዓለም እንድታሳይ ተልኳዊ ጥሪ ነው የተሰጣት። ይሁን እንጂ እስራኤልን ስንመለከት ታሪኳን በብሉይ ኪዳን መጻሕፍት እንዳለ ታሪኩ የሚጠናቀቀው በምርኮና በስደት ነው። መስታወቱ ተሰበረ። የእግዚአብሔር መልክ ተሸካሚዎች በዙሪያቸው እንዳሉ አሕዛብ መኖር ጀመሩ። ዓለም እግዚአብሔር ማን እንደሆነ ለማወቅ የሚያስችል ግልጽ የሆነ ምስል አልነበራት። እግዚአብሔር ምን ይመስላል? እስራኤልን እዩ ነበር የተባለው። እስራኤልም ግን በዙሪያ ያለውን ሕዝብ መሰለች። ስለዚህ አሁን እግዚአብሔር ምን ይመስላል ሲባል ማንም ሪፈረንስ የለውም። ጨለማ ውስጥ ነው የነበረው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ መጣ። የእግዚአብሔር መልክ መጣ። ትክክለኛው የሰው መልክ መጣ። በአዲስ ኪዳን የአዲስ ኪዳን ነገረ መለኮት ወይም ነገረ ክርስቶስን ስናጠና ኢየሱስ ክርስቶስ ማን ነው የሚለው በአዲስ ኪዳን ስንመለከት የአዲስ ኪዳን ጸሐፍት የሚያቀርቡልን እግዚአብሔርን ለሰው የሚገልጥ አድርገው ብቻ ሳይሆን ሰውንም ለሰው የሚገልጥ ማለት ትክክለኛውን ሰው የሚገልጥ አድርገው ያቀርቡልን። ኢየሱስ እግዚአብሔርንም የሚገልጥ ነው፣ ሰውንም የሚገልጥ ነው። እግዚአብሔር ምን ይመስላል? ኢየሱስን ይመስላል። ሰው ማንን ይመስላል? ምን ይመስላል? ሰው ትክክለኛው ሰው ማን ነው? ኢየሱስን ይመስላል። ኢየሱስን የማይመስል ሰው እሱ ሰው አይደለም። መርዶ በሉት እንግዲህ። ጥሩ ጴንጤ ሊወጣው ይችላል፣ ጥሩ ካቶሊክ ሊወጣው ይችላል፣ ጥሩ ኦርቶዶክስ ሊወጣው ይችላል። ይሄ የሰዎች የፈጠሯቸው ናቸው። እነዚህ ሁሉ የምናውቃቸው። ጥሩ አባል ሊወጣው ይችላል፣ ጥሩ አገልጋይ ሊወጣው ይችላል። ኢየሱስን የማይመስል ሰው ግን ሰው አይደለም። ቆላስይስ መጽሐፍ ላይ ስለ ኢየሱስ ክርስቶስ ሲነግረን እርሱ የማይታየው አምላክ መልክ ነው፣ ምሳሌ ነው። ዕብራውያን ምዕራፍ 1 ቁጥር 3 ላይ እንደምናየው እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ነው። እግዚአብሔርን የሚገልጥልን ኢየሱስ ነው። እግዚአብሔር ዘፍጥረትን ላይ አዳምና ሔዋንን ሲፈጥር ያሰበው ሰው ምን አይነት ሰው ነው? ሰው ምን አይነት እንዲሆን ነበር የፈለገው? አዳም ምን እንዲሆን ነበር የፈለገው? ሔዋን እንዴት እንድትሆን ነበር የፈለገው? ጠቅላላ እግዚአብሔር ሰውን ሲያስብ በአእምሮ ውስጥ ምን እንዲሆን ነበር የፈለገው? ይሄ ነበር የጠፋው። መልሱ ግን በክርስቶስ ኢየሱስ ተገኘ። ኢየሱስን የሚመስል ሰው ሰው ማለት ይሄ ነው አለ። በእርሱ ደስ የሚለኝ የምወደው ብሎ የመሰከረለት ሰው ተገኘ። አንድ ሰው በሙታን መካከል እየበሉ እየጠጡ በሚንቀሳቀሱት ሙታን መካከል ለእግዚአብሔር ክብርና ፈቃድ የሚኖር አንድ ሰው ተገኘ፣ ኢየሱስ ክርስቶስ። ስለዚህ በወንጌላት መጽሐፍ ውስጥ ስንመለከት የእግዚአብሔር መልክ በከፍተኛ ጥራት ተገልጧል። አሁን እንትን ላይ ቴሌቪዥን ስትገዙ ኤችዲ አልትራ ኤችዲ ምናምን አለ አይደለም የሚባል በጣም ስክሪኑ ጥራት የዘመነ ልክ እንደዛ የሰው መልክ ተሰባብሮ እንክትክት ብሎ እንዳልነበረ አሁን ግን በክርስቶስ ኢየሱስ የሰው መልክ ኤችዲ ሆኖ ወጣ፣ ሃይ ዴፊኒሽን ሆኖ ወጣ፣ አልትራ ኤችዲ ሆኖ ወጣ፣ ተገለጠ። ሰው ይሄን ነው የሚመስለው? እግዚአብሔር ያሰበው ሰው ይሄን ነው? አዎ። ስለዚህ ኢየሱስ ሲገልጠው ትክክለኛውን ሰው ምን አደረገ? እግር ሲያጥብ እውነተኛ ገዢነት ማለት አገልጋይነት መሆኑን አሳየ። እውነተኛ ገዢነት አገልጋይነት ነው። ይሄ አልነበረም። ይሄ መልክ ጠፍቶ ነበረ። ኢየሱስ ክርስቶስ ጠላቶቹን ይቅር ሲል እውነተኛ ፍትህ ማለት ግንኙነትን ማደስና አስታራቂ መሆኑን ገለጸ። ፍትህ በቀል አይደለም ማለት ነው። ኢየሱስ ክርስቶስ እስከ ሞት ድረስ ለአባቱ ሲታዘዝ እውነተኛ ነፃነት የሚገኘው ለእግዚአብሔር ፈቃድ ራስን ሙሉ በሙሉ በመስጠት እንደሆነ ገለጸ።
ትሩ ፍሪደም የሚገኘው እውነተኛ ነጻነት የሚገኘው ለእግዚአብሔር በመታዘዝ ውስጥ እንደሆነ ገለጠ። መልኩ ይሄ ነው። አዳማዊ መልክ አለ፣ የወደቀ የተሰባበረው አለ፣ ሁላችንም ልብ ውስጥ አለ። በክርስቶስ ደግሞ የተገለጠው ደግሞ መልክ አለ። እነዚህ ሁለት መልኮች እንድንሸጋገርባቸው ከአንደኛው መልክ ወደ ሌላኛው መልክ እንድንሸጋገርባቸው ኢየሱስ ክርስቶስ መሃል ላይ መጥቶ አሳይቶናል፣ ገልጦልናል። እንዴት ልኑር? ያው በቃ እንደ ኢየሱስ ኑር። አንድ ሰው ሲናገሩ ምን አሉ? ሁላችንም የተበላሸን ቅርሶች በመሆናችን ራሳችንን ወይም ጎረቤቶቻችንን በማየት ትክክለኛ የሰው ባህሪ ምን እንደሆነ ማወቅ አንችልም። እውነተኛውን የሰው ባህሪ ማወቅ የምንችለው ኢየሱስን በማየት ነው። እሱ መስፈርቱ ነው፣ ፕሮቶታይፑ ነው። እከሌን አይተው ከእንትና የተሻልኩኝ ጥሩ ሰው ነኝ ብለህ ልታስብ ትችላለህ፣ ግን እሱ አይደለም ትክክለኛው መልክ። ሮንግ ነው። እንወዳደር ከተባለ ከማን ጋር እንወዳደር? ከኢየሱስ ጋር። ጳውሎስ ትዝ ካላችሁ ሁለተኛ ቆሮንቶስ ምዕራፍ 11 ላይ እነዚህ ሐሰተኛ የሚላቸው ወንድሞችና ሐዋርያት በጣም ሲከሱት እሱ እኮ እውነተኛ ሐዋርያ አይደለም፣ መገለጥ የለውም፣ የሚያስተምረውም ትምህርት የራሱ ፈጠራ ነው፣ ዓለማዊ ነው፣ ገንዘብ ደግሞ ከናንተ ይፈልጋል፣ ግን በስውር ነው የሚያደርገው። እነ ቲቶን እነ ጢሞቴዎስን ይልካቸውና እሱ ግን እናንተ ጋር ሲመጣ እኔ ከናንተ ምንም አልፈልግም ይላቸዋል፣ ያስመስላል ምናምን ብለው ተቹት እና ስሙን አጠፉበት። በኋላ ላይ በጻፈው ደብዳቤ ውስጥ ምን አለ? እንግዲህ ይሄ ሞኝነት ነው አለ። እንደዚህ እንወዳደር ምናምን ማለት ሞኝነት ነው፣ ግን በቃ ጥቂት ሞኝ ልሆንባችሁ አለና ስለ ራሴ ልንገራችሁ አለ። እኔ በመገረፍ አብዝቼ፣ በጾም በጸሎት አብዝቼ፣ በወንድሞች ፍርሃት፣ በእህቶች ፍርሃት፣ በመርከብ አደጋ ፍርሃት እንዲሆኝ አላቸውና እንግዲህ እንወዳደር አላቸው። የትኛው ነው ኢየሱስ ነው የሚመስለው? እነዛ ሰዎች ገንዘብ ይሰበስባሉ፣ ዝነኛ ናቸው፣ ታዋቂዎች ናቸው፣ በጣም ዶሚኔት የሚጨቁኑ ናቸው፣ ማህበሩን የሚጨቁኑና የሚመሩ ናቸው። እኛ ሐዋርያት ስለሆነ ሰሙን ይገባል የሚሉ ደፋር ተናጋሪዎች ናቸው። እና ጳውሎስ ግን ያቀረበው የአገልግሎቱ እንትን ሜኑ፣ የመከራው ሜኑ ኢየሱስ ነው የሚመስለው። መወዳደር ካስፈለገ ከክርስቶስ ጋር እንወዳደር። መልካችን እሱ ነው፣ ትክክለኛው እሱ ነው፣ መስታወታችንም እሱ ነው። ኦፍ ኮርስ እሱ እንድንመስል የተጠራ ነው። ስለዚህ ልክ እንደ ኢየሱስ ሁኑ ተብሎ የቀረበው ጥሪ ከኛ ማንነት የራቀ ሩቅ የሆነ ባዕድ ነገር ሳይሆን በቅርባችን ያለ እንድንሆን ኢየሱስ ክርስቶስን በማየት እንድንለማመደው የተሰጠን የእግዚአብሔር ተልእኮ ነው። የመጀመሪያው ጥሪያችን ኢየሱስን መምሰል ነው። ኃጢአት ግን ከሰብዕነት የሚያኮስስና የሚያራክስ ነው። ቅድስና ግን እውነተኛው ሰው የሚያደርግ ነው። ስለዚህ ኢየሱስ ክርስቶስን መምሰል ማለት ከመጀመሪያው የተፈጠርንበትን ዓላማ መኖር ማለት ነው። ያንን ክብር መጎናጸፍ ማለት ነው። እንግዲህ እዚህ ጋር አንድ ልንጠይቀው የሚገባ ጥያቄ አለ። ኢየሱስ ለምን አዳነን? ለምን አዳነን ኢየሱስ? ይሄ መመለስ አለበት ማለት አምላክን ሰው ያደረገው አምላክ ሰው የሆነበት ጉዳይ አማኑኤል የምትባል ቤተክርስቲያን እንድትከፈት አይደለም። ታውቃላችሁ ይሄን? ሙሉ ወንጌል የምትባል ቤተክርስቲያን እንድትመጣ አይደለም። መካነ ኢየሱስ የሚባል ቃለ ሕይወት የሚባል ምናምን አብያተ ክርስቲያናት ካውንስል ሌሎችም ካሉ ወዘተርፈ ብለን እንለፈው። ለተቋም አልሞተም ኢየሱስ ክርስቶስ። ቆም ብለን እናስብ ይገባል። ለተቋም አልሞተም። ያዳነንም ለተቋም አይደለም። እንትነኝ ብለን የምንከራከርበት አለ አይደለ? አንዳንዴ ደም ስራችንን ገትረን ወገባችንን ይዘን የምንጫጫህባቸው ጉዳዮች አሉ። ለዛ አልሞተም ኢየሱስ። ወገኖቼና ወንድሞቼና እህቶቼ ይሄን ታውቃላችሁ። ማታውቁት ጉዳይ ነው አይደለም የምናገረው፣ ግን ለማሳሰብ ነው። ኢየሱስ ለምን አዳነን? ኃጢአታችንን ለምን ይቅር አለ? ለምን ወደደን? ለምን ያው ሁሉ ሆነ? እንደው እግዚአብሔር ደካማ ነጋዴ ይመስለናል? ትርፍ የሌለበት ቦታ ላይ መዋዕለ ንዋዩን የሚያፈስ ኢንቨስት የሚያደርግ በቃ ዝም ብዬ ወዳቸዋለሁ እንዲህ ወደደን ከዛ ሞተልን። በቃ ቀላል ጉዳይ እኮ አይደለም ለሱ። ኦፍ ኮርስ ለኛ ምንም ያደረገው ነገር የለም፣ በነፃ ነው። ዋጋ ግን ከፍሎበታል። በመስቀል ላይ የፈሰሰው ንጹህ ደም፣ በምድር ላይ የተመላለሰው እንደ ባሪያ የተቆጠረውና የተጠላው አምላክ ሰው ሆኖ ነው። ለምን ይሄ ሁሉ ሆነ? መልሱ ጳውሎስ በሮሜ ምዕራፍ 8 ቁጥር 29 ላይ ይነግረናል። እንደዚህ ይላል፣ ልጁ
በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። ፕሪዲስትን ያደረገው ጉዳይ ቢኖር እግዚአብሔር ይሄንን ነው። የኢየሱስን መልክ እንድንመስል እግዚአብሔር የሚፈልገው ትክክለኛ ሰው እንዲህ ነው የሚኖረው ብሎ አሳየን። 3 ዓመት ሙሉ ሲመላለስ 33 ዓመት ሙሉ ሲመላለስ በምድር ላይ ሰው ከሰው ጋር ባለው ግንኙነት ሰው ከአባቱ ጋር ከእግዚአብሔር ጋር ባለው ግንኙነት ምን መምሰል አለበት? እንዴት ነው ማገልገል ያለበት? ከገንዘብ ጋር ባለው ግንኙነት ከተቃራኒ ጾታ ጋር ባለው ግንኙነት እንዴት ነው መኖር ያለበት ሰው? ኢየሱስ ያንን ሁሉ አሳይቶናል፣ ኖረ። ይህንን ህይወት ግን ለማግኘት በእኛና በእግዚአብሔር መካከል የነበረው ኃጢአት መወገድ ነበረበት። ለዛ ደግሞ ዋጋ የሚከፍል ይፈልግ ነበር። እኔው ራሴ ዋጋውን ከፍላለሁ አለ። ራሱ አስተምሮን ወደዛ ደግሞ የምንገባበትንም ዋጋ እሱ ራሱ ከፈለ፣ በሞቱ አስታረቀን። ስለዚህ በትንሣኤ ሲነሳ የእግዚአብሔር ጽድቅ ሆነን እንድንቆጠር ሲያደርግ ይሄንን እሱ በምድር ላይ በተመላለሰ ጊዜ የገለጠው ኑሮ እንድንኖረው ነው። ምሳሌ ትቶልን አልፏል ይላል። የዕብራውያን ጸሐፊ እኮ በቶሎ ቶሎ የሚከበንን ሸክምን አስወግደን ለመሮጥ እንድንችል ትኩር ብለን ማንን እንይ ያለው? ኢየሱስን እንይ ማለት ነው። አትኩራችሁ ማንን እዩ ያለው? ኢየሱስን ነው ያለው። መስቀሉን እዩ አላለም። ማለት አንድ መስቀል ብቻ ፊት ለፊታችን አስቀምጠን እሱ እንድናይ አይደለም የተፈለገው። ከሆነም በዛ በመስቀል ላይ የተደረገውን የእሱን ስራ እንድናስብ ነው። ነገር ግን ኢየሱስን እዩት። ኢየሱስ ማን ነው? ከልጅነቱ እስከ ሞቱ፣ ከዛ ደግሞ ዮሐንስም እንደሚነግረን ደግሞ ከቅድመ ዓለም በፊት ራሱ የነበረ ማንነት አለው። እንደዚህ ኑሩ ለማለት ነው ኢየሱስ ክርስቶስ የሞተው። ያዳነን የልጁን መልክ እንድንመስል ነው። እግዚአብሔር ትልቅ ኢንቨስትመንት የከፈለው ለዚህ ጉዳይ ነው፣ ኢየሱስን እንድንመስል ነው። ኢየሱስ መሞት ያስፈለገው ይህንን የእግዚአብሔር መልክ ለማደስ ነው። ይሄም በቅድስና የሚገለጥ ነው። ዓላማው ይሄ ነው። በቃ ሌላ ምንም ዓላማ ሌላ ግብ የለንም። በዚህ ምድር ስንኖር ብዙ ጥያቄዎች ሊኖሩን ይችላሉ። ጥያቄዎቹ ግን ኢየሱስ ክርስቶስ ቢጠየቅ ያንን ጥያቄ ይመልስ እንዴት ነበር ይመልሰው ብለን ልናስብ ይገባል። የኑሮ ጥያቄ አለብን፣ የገንዘብ ጥያቄ አለብን አይደል? ብዙ ጠረድ እኮ ያለብን ሰዎች ነን። እዚህ ያለን ሰዎች ምን በዙሪያችን ካለው ሰው የተለየን አይደለንም። ግን ኢየሱስ ክርስቶስ ቢሆን ኖሮ እንዴት ነበር ይመልስ የነበረው? እሱ ስለዚህ ጥያቄ አልነበረውም ወይ? ከድሃ ቤተሰብ ተወልዶ በድሃ ቤተሰብ አድጎ የሚበላው አጥቶ በሰዎች ተገፍቶ ሚስ አንደርስታንድ ተደርጎ የኖረ ሰው ነው። ያ ሁሉ የደረሰበት እኮ ለኛ ምሳሌ ሊተውልን ነው። ኃላፊነቱን ወስዶ ታናናሽ ወንድሞቹን እየሰራ አናጺ ነበር፣ ጠራቢ ነበር፣ እየሰራ ሰፖርት የሚያደርገው። ምናልባት ብዙ የቅዱስ ታሪክ ጸሐፊዎችም እንደሚስማሙት ኢየሱስ ክርስቶስ በልጅነቱ ስለሆነ ወደሞ ቲኔጅ ላይ ያለ ስለሆነ አባቱን ያጣው በምድራዊ አባቱ ማለት ነው ዮሴፍን፣ እሱ ነበር የቤተሰቡን ኃላፊነት ሲሸከም የነበረው። ማገልገልም ደግሞ ሲጀምርና ሲወስን ሲወጣ በጣም ከባድ ነበረ። እንደ ሰው ለቤተሰቡ ያስፈልጋቸዋል። እግዚአብሔር ደግሞ ለላከው ሚሽን ደግሞ መለየት ደግሞ ነበረበት። በሰፈር ውስጥ የሚያውቁት ብዙ ሰዎች ነበሩ። የማርያም ልጅ እያሉ የሚጠሩት ነበሩ። እነዛ ሰዎች ግን ነገ ላይ ደግሞ ተገልብጠው ምን አሉት? ይሄ አጋንንት አለበት አሉት። ጋኔን አለበት አሉት። ቤልዜቡል አለበት አሉት። ሚስ አንደርስታንድ ተደርጓል። ኢየሱስ ያውቀዋል የምናልፍበት መንገድ ሁሉ። ያንን ሁሉ የተወልን ብለን ከንፈር እንድንመጣ አይደለም። እኛም እሱን ስንከተል ሚስ አንደርስታንድ እንደምንደረግ እንደምንገፋ፣ ሲብስም እንደምንሞት እንደምንገደል እናቅፈልጎ ነው። አውቃችሁ ግቡበት ነው ያለው። የእግዚአብሔር መልክ በሰው ውስጥ ሪስቶርድ ሲሆን ይህን ያህል ከዓለም ለመለየት ይጨክናል። ይሄ የገባቸው ቅዱሳት ሐዋርያትና በቤተክርስቲያን ታሪክ የምናውቃቸው በርካታ ሰዎችም እስከዛሬ ድረስ የነበሩትም ሰዎች ይህን ዋጋ ከፍለዋል። መልኩ ዋጋ ያስከፍላል። ስለዚህ የተፈጠርንበት የህይወት ዓላማ ይሄ ስለሆነ የጸሎት ህይወቴ የእርሱን ይመስላል ወይ? ትዳሬ የእርሱን ኪዳናዊ ፍቅር ያንጸባርቃል ወይ? ሲጨንቀኝ ሲጠበኝ የምሆነው ነገር የምሰጠው ምላሽ እሱ ቢሆን ነው ያደርገው ነበር ወይ ብለን ልንጠይቅ ይገባል ማለት ነው። ድነናል ብለን ስንናገር ወደ ኢየሱስ ክርስቶስ መልክ እየተለወጥኩኝ ነው፣ ኢየሱስን እየመሰልኩ ነው ብለን መናገር ካልቻልን የድነትን ዓላማ አልተረዳነውም ማለት ነው። ብዙ ክርክሮች አሉ አይደል? ድኛለሁ፣ አልዳንክም፣ እንትን የሆነ ኔዳነ እንትን ያደርገን ያልዳነ። መጽሐፍ ቅዱስ ሲምፕልና ግልጽ ነው በዚህ ጉዳይ ላይ። እኔ ለምን እንደምንከራከር አይገባኝም። አንዳንዱ ኢሹ ላይ ውስብስብ ነገር ደስ ስለሚለን መሰለኝ። መጽሐፍ ቅዱስም እንደሚለው በክብ ላይ እግዚአብሔር ግልጽ የሆነ መንገድ ሰጣቸው፣ ሰዎች ግን ውስብስብ የሆነ ነገርን መረጡ። ለአእምሯችን ለኛ በሚመች መልኩ ለማበጀት ስንፈልግ ማለት ነው። በቃ ግልጽ ነው። የዳነ ሰው ምን አይነት ነው? ኢየሱስ ክርስቶስን የሚመስል ሰው ነው። ለዚህ ነው ስለ ሐሰተኛ ሐዋርያትም ሲናገር፣ ስለ ሐሰተኛ ወንድሞችም ሲናገር ከፍሬያቸው ታውቋቸዋላችሁ። በጊዜ ሂደት እያፈሩ ከመጡ ግንዱ ላይ ከተጣበቁና ካፈሩ ኢየሱስን ከመሰሉ
ትክክል ናቸው ትላላችሁ። ኢየሱስን የማይመስሉ ከሆነ በቃ አይደሉ። የሚገርም ግን ታምራት አድራጊ ሊሆን ይችላል፣ ትንቢት ተናጋሪ ሊሆን ይችላል። ወንድሞቼ እናቶቼ ኢየሱስ ክርስቶስ የሞተልን እርሱን እንድንመስል ነው። ልክ እንደ ኢየሱስ ከመኖር ያነሰ ጥሪ የለንም። የተጠራ ነው ለዚህ ነው። ቅድም እንዳልኩትኝ አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ማንም ኢየሱስ ክርስቶስን አውቀዋለሁ የሚል በጌታ ነኝ የሚል ድኛለሁ የሚል ቢኖር ኢየሱስ እንደተመላለሰ ሊመላለስ ይገባዋል። እንደ ኢየሱስ አይነት ባል ነህ፣ እንደ ኢየሱስ አይነት ነጋዴ ነህ፣ እንደ ኢየሱስ አይነት ተማሪ ነህ፣ እንደ ኢየሱስ አይነት ሰው ነህ። ይሄ ለሁላችንም የምተወው ጥያቄ ይሆናል። ይሄንን ኢየሱስ ክርስቶስን መምሰል እንዴት ነው የምንችለው? እንዴት ነው የምንሆነው የሚለውን በቀጣይ ሳምንት እንመለከታለን። ነገር ግን እንድታስቡትም እንድታሰላስሉትም ለተወላችሁ የምፈልገው ሐሳብ ኢየሱስ ክርስቶስ ቢሆን ኖሮ ምን ያደርግ ነበረ? አሁን አንተ የምታደርገውን አሁን የምታደርጊውን ነገር ምን ያደርግ ነበር? አንተ የምትሰራበት መስሪያ ቤት፣ አንተ የምትቀመጥበት ወንበር ላይ፣ አንተ የምትነግድበት ሱቅ ላይ፣ አንቺ የምትሰሪበት መስሪያ ቤት ላይ እዛ ኢየሱስ አንድ ቀን ቢገባ ምን ያደርግ ነበር? አንድ ፊልም አለ ታውቁት ከሆነ አላውቅም፣ ፌስ ኦፍ የሚል ድሮ ታላቅ ፊልም ላይ ነው ያየሁት። እና እዛ ፊልም ላይ ምንድነው ሁለት ሰዎች አሉ በቀዶ ጥገና ግን ያንዱ ፊታቸው ይቀያየራል። ውስጣቸው ሰውዮቹ ራሳቸው ናቸው ሰዎቹ ናቸው። ነገር ግን ፊታቸው በቀዶ ጥገና ይቀየራል። ያንዱ ቆዳ ሌላኛው ላይ ሌላኛው እዚህ ላይ ይመጣልና ከውጭ ሲታይ የሚታየው መልክ የሌላ ሰው ነው። ሶፍትዌሩ ግን ሰውየው ራሱ ነው። እና ይሄ ሰውዬ ወደዚህኛው ሰውዬ ቤት ይሄዳል። የሱ ሚስት እንዴት እንደምትቀበለው ይሄኛው እንደዚህ በጣም በቃ ኪዮስ ነበር የፈጠረው። እንደዛ ቢሆን ኢየሱስ ክርስቶስ ቢሆን አንድ ቀን እናንተ ቤት፣ እናንተ ሰፈር፣ እናንተ መንደር አንድ ለ24 ሰዓት ቢመጣ እናንተ የምታደርጉትን ነገር፣ አንቺ የምታደርጊውን ነገር፣ አንተ የምታደርገውን ነገር ያደርግ ነበር? ይሄን ካልመለስን ወይ ደግሞ ለዚህ ምን መልሰው ጥያቄ መዳናችንን ያረጋግጥልናል። እርግጠኛ እንድንሆን ይነግረናል፣ ያሳየናል። ማንም ኢየሱስን አውቃለሁ የሚል ሰው ግን ኢየሱስ እንደተመላለሰ ሊመላለስ ይገባዋል። ግልጽ ጠንካራ መልእክት ሐዋርያ ዮሐንስ የተናገረው